ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ አውታር ቤተሰቦች፣ ወቅታዊ ታማኝና ጥልቅ ትንታኔዎችን ወደ እናንተ የሚያደርሰው የኢትዮ አውታር የዜና ትንታኔያችን ተጀምሯል። ወደ ዋናው ታሪካዊና ፖለቲካዊ ትንታኔ ከመሻገራችን በፊት አዳዲስ መረጃዎችና መሰናዶዎች በፍጥነት እንዲደርሷችሁ የኢትዮ አውታር ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ወደ አርዕስተ ዜናዎቹ እንለፍ። የመለስ ለቅሶና የሌንጮ ብስጭት። የታዋቂው እንግሊዛዊ ጋዜጠኛ አዲስ አበባ ጉዞና ያልተሰሙ የከፍተኛ አመራሮች ቁጭቶች። የዛሬው መሰናዶችን ባለፉት 10 የኢትዮጵያን የፖለቲካና የልማት ጉዞ ወደ ኋላ መለስ ብሎ የሚፈትሽ ልዩ እይታ ነው። ጦርነቱ እንዲበቃና ታጣቂዎች አዲስ አበባን ከተቆጣጠሩ በኋላ በወቅቱ በለንደን ከተማ ይገኝ የነበረው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ታላቅ የውስጥ ጭንቀትና ስጋት ውስጥ ወድቆ ነበር። ጋዜጣዊ መግለጫዎች ተሰጥተው ካበቁ በኋላ በሌሊት መኝታው ላይ ሆኖ መተኛት እንዳልቻለና ለሰዓታት ያለማቋረጥ እንዳለቀሰ በራሱ አንደበት የተናገረው የእውነታ ዛሬም ድረስ ብዙዎችን ያነጋግራል። ይህ ለቅሶ ምንጮች ሁለት ነበሩ። በአንድ በኩል ባለፈው ታሪክ ውስጥ የነበረውና የታፈነው መከራ እንዲሁም የተከፈለው ከፍተኛ መስዋዕትነት ሲሆን፣ በሌላ በኩል ደግሞ ከፊት ተደቅኖ የነበረው አገርን የመታደግ ከባድ ፈተናና ታላቅ ስጋት ነበር። በእርግጥም በዚያ ወቅት በአገሪቱ እጅግ አስጨናቂ ሁኔታ ውስጥ ነበረች። ጎረቤት ሀገር ሶማሊያ ሙሉ በሙሉ ፍርስራሽ ውስጥ የወደቀችበት፣ ኤርትራም ተገንጥላ የወጣችበት ማግስት በመሆኑ ሌሎች የራሳቸውን ሀገር ይዘው ለመውጣትና ኢትዮጵያን እንደ ዩጎዝላቪያ ወይም ሶቪየት ህብረት ለመበታተን ያሳለፉት ወቅት ነበር። በወቅቱም የኦሮሞ ነጻነት ግንባር መሪ የነበሩት አቶ ሌንጮ ለታ በቅርቡ በአሰራጩት ሰነድ ላይ የገለጹት ቁጭት ይህንን ያረጋግጣል። ከትግሉ ወቅት በህወሓት አመራሮች ጋር በሚያደርጉት ተደጋጋሚ ስብሰባ ላይ የራስን እድል በራስ የሚወስኑ ዋነኛ አጀንዳዎች እንደነበር ያስታውሳሉ። ነገር ግን ለኦነግ ይህ ጥያቄ መገንጠልና ነፃ አገር መመስረት ማለት ሲሆን፣ ለአቶ መለስ ለባልደረቦች ግን በኢትዮጵያ ማዕቀፍ ውስጥ ሆኖ ጥያቄውን መመለስ ይቻላል የሚል እምነት ነበር። አቶ ሌንጮ በቁጭት እንደገለጹት በዚያ ወቅት የኦሮሞን መነቃቃት እንደ አሁኑ የበረታ ቢሆን ኖሮ አሸናፊው የመገንጠል አጀንዳ ይሆን ነበር። ይሁን እንጂ ኢትዮጵያውያን ከመፈራረስ አድኖ የታጠቁ ድርጅቶች የሚከፋፍሏት ቅርጫ እንድትሆን አዲስ የፖለቲካ አቅጣጫ ተከትሎ የሚባሉት አቶ መለስ ዜናዊ በአምባገነንነት ሀገርን በማፍረስ የሚከሷቸው ወገኖች ጥቂት አይደሉም። ከዚህ ጋር ግን አንድ አስገራሚ እውነት አለ። የቀድሞው የደርግ ባለስልጣናት የኢሴፓ ፕሮፓጋንዳ ሰዎች መለስንና የወጡበትን ብሔር በጽኑ የሚጸየፉባቸው መጽሐፍትን እየጻፉ የሸጡት እነዚህ መሪዎች ባመጡት የመጽሐፍና የሐሳብ ነጻነት ተጠቅመው መሆኑ የታሪክ ምጸት ነው። በዓሉ ግርማ በተገደለበት ሀገር መሪዎችን በነጻነት መተቸት የተቻለው ሳንሱርን ወደ መቃብር በላከው የለውጥ ውጤት ነው። አሁን ደግሞ ወደ ሌላኛው የታሪክ ምዕራፍ እንለፍ። ስለ ኢትዮጵያ ሞት ሳይሆን ስለ ኢትዮጵያ ሕይወትና ትምህርት የዘገበውን ታዋቂው እንግሊዛዊ ጋዜጠኛ ጆናታን ዲሞብሊን ተከትለን ወደ አዲስ አበባ እንጓዝ። ጆናታን ዲሞብሊን በንጉሠ ነገሥቱ ዘመን የነበረውን አስከፊ የወሎ ረሃብ ለዓለም የገለጠ የንጉሡ የልደት በዓልን አከባበርን የህዝብን እልቂት አነጻጽሮ በማሳየት የደርግን ስልጣን መያዝ ያፈነጠቀ የቢቢሲ ጋዜጠኛ ነበር። ይህ ሰው በብዙ ዓመታት በኋላ ወደ አዲስ አበባ ሲመለስ ያየው ነገር ግን አስደናቂ ነበር። ያኔ በወጣትነቱ ሞተን፣ ረሃብን፣ የእናቶች እልቂት የዘገበበት አገር ዛሬ ታላቅ የትምህርት አብዮት ውስጥ ገብታ እናገኛለን። ዛሬ ትልቅ የትምህርት አብዮት ውስጥ ገብታ አገኛት። ከዚህ ቀደም አብዛኛውን አገራዊ በጀቷን ለጦርነት ትመድብ የነበረችው ሀገር አሁን ግን ለትምህርት ብቻ ከፍተኛ በጀት በመመደብ ከራሱ ሀገር ከእንግሊዝ መንግስት የላቀ ኢንቨስትመንት በትምህርት ላይ ማድረጓን ሲመለከት መገረሙን አልሸሸገም። ጆናታን ከአቶ መለስ ዜናዊ ጋር ባደረገው ቃለ ምልልስ ላይ ይህንን እውነት አንስቷል። ከለውጡ በፊት በአገሪቱ የነበሩት ጥቂት ትምህርት ቤቶች፣ ጥቂት ዩኒቨርሲቲዎች በጥቂት ዓመታት ውስጥ በብዙ እጥፍ አድገው በሚሊዮን የሚቆጠሩ ተማሪዎች ማስተናገድ መቻላቸውን የታሪክ ሰነዶች ያረጋግጣሉ። የገበሬው ልጅ ጠመንጃ ይዞ ወደ ጦር ግንባር ሳይሆን ደብተር ይዞ ወደ ትምህርት ቤት የሚተምበት ስርዓት በመፈጠሩ ጋዜጠኛው ይህንን ሂደት የትምህርት አብዮት ሲል ጠርቶታል። ጋዜጠኛው ለአቶ መለስ ባቀረበላቸው ጥያቄ አንድ የገጠር አርሶ አደር ይህ ትምህርት የሚባል ነገር ለእኔና ለልጆች ምን ጥቅም አለው ብሎ ቢጠይቀውት መልሱ ምንድነው ብሎ ነበር። አቶ መለስም ሲመልሱ የተማረ አርሶ አደር የተሻለ ገቢ ያገኛል፣ የተሻለ ሐሳብ ይኖረዋል፣ እንደባለፈው ስራ ስሜታዊና ሆዳም አይሆንም፣ ምርቱን ለማሳደግ የሚያስችለውን ሳይንሳዊና እውቀት
በተግባር ያረጋግጣል ብሎት ነበር። ታዋቂው ደራሲ ስብሐት ገብረእግዚአብሔርም ለአቶ መለስ በጻፈው የግል ደብዳቤ ላይ እስከ 10 ዓመት በባላገር ተወልጄ ስላደኩ የገበሬውን ስቃይ ያውቀዋለሁ። አንተ ግን ሆን ብለህ በፖሊሲም በተግባርም ለገበሬ ቆምክ ስለሆንክ የእኔ አንደኛ መሪ አንተ ነህ ማለቱን ይህን ድሃ ተኮር ፖሊሲ የሚያጠናክር ነበር። ጋዜጠኛው ስለ ዘመናዊነት ሲጠይቃቸው አቶ መለስ ዘመናዊነት ማለት ምዕራባዊነት ማለት አይደለም፣ ዘመናዊነት በሳይንስ መጓዝ ሲሆን ምዕራባዊነት ግን ባህልን ጭምር ማስገባት በመሆኑ እኛ የዘመናዊነትን እንመርጣለን በማለት የምዕራባውያን ባህላዊ ወረራን በቅንነት ተከላክለዋል። ነገር ግን በዚህ ቃለ ምልልስ ወቅት ጋዜጠኛው ያነሳው አንድ የስጋት ጥያቄ ዛሬ ላይ ሆነን ስናስበው የተፈራው ደረሰ የሚያስብል ነው። በአንድ በኩል ለትምህርት ቅድሚያ ሰጣችኋል፣ በሌላ ግን በሶማሌ ሄድ ተውባችኋል፣ ከኤርትራም ጋር ተፋጣችኋል፣ እንዴት ይጣጣማል ሲል ጠይቆ ነበር። በወቅቱ የተሰጠው ምላሽ ለመከላከያ የሚመደበው በጀት አጠቃላይ የሀገሪቱ ውስጥ ምርት አንጻር እጅግ አነስተኛ እንዲሆን የተደረገ መሆኑን የሚገልጽ ነበር። ያኔ ጋዜጠኛው ቀደም ሲል ግማሹ በጀቷን ለጦርነት ትመድብ የነበረችውን ኢትዮጵያ እያሰበ በመገረም ፈገግ ብሎ ነበር። ዛሬ ግን ያ ጋዜጠኛ እንደገና ወደ ኢትዮጵያ ቢመለስ ኑሮ የሚታዘበው ነገር ሙሉ በሙሉ ተቃራኒውን ነበር። ዛሬ አዲስ ዩኒቨርሲቲዎች በመገንባት ቀርቶ ከፍተኛ የልማት በጀት አጥፍቼ እዋጋለሁ የሚሉ በሚሊዮን የሚቆጠሩ ህጻናትን ከትምህርት ገበታ ውጭ ያደረጉ በመቶዎች የሚቆጠሩ ትምህርት ቤቶችን በከባድ መሳሪያዎችና በድሮን ያወደሙ መሪዎች ያገኝ ነበር። ለልማትና ለእውቀት የተዘጋጀው ወጣት ዛሬ ጠመንጃ ይዞ ወደ የመንግስት ወታደር ሆኗል። አሊያም የተጫነውን ጭቆና ለመቋቋም ጫካ ገብቶ እየተዋጋ ይገኛል። ለአገር እድገት የተማረ ትውልድ የአገር ጥሪ ዛሬ ለጦርነትና ለእልቂት እየዋለ ይገኛል። በአጠቃላይ አገሪቱ ካለፈው ታሪኳ ባለመማር ዛሬም በሌላ አስከፊ የጥቂት አዙሪት ውስጥ ትገኛለች። የተከበራችሁ የኢትዮ አውታር ቤተሰቦች የዛሬው ልዩ የታሪክና የፖለቲካ ትንታኔያችን ይህንን ይመስል ነበር። ሀሳብና አስተያየታችሁን በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። በጅማሬያችን ላይ እንደገለጽ ነው ቻናላችን ሰብስክራይብ ማድረጋችሁን አትዘንጉ። ለሀገራችን ሰላም፣ አንድነት እየተመኘን በዚሁ እንሰናበታለን።